በተለየ ሁኔታ ነው። ያው ዛሬ ራሴ ፈልጌያለሁ የመጣሁት እንደነገርኳችሁ እናታችን እንግዲህ ልታናግረኝ ስለፈለገች ማዋይ ጉዳይ አለ በጣም ጨንቆኛል ስላለችኝ ነው የተገኘሁት። ምን አዲስ ነገር አለ የሚለው ነገር እንግዲህ አብረን የምንሰማ ይሆናል ማለት ነው። እስኪ እንቀጥል። ከእሷ ጋር ያለውን ነገር ምንድን ነው ያስጨነቃት እናታችንን? ከባድ ነው ለእኔ አውቃለሁ፣ ግን ማልቀስ የሚለኝ ነገር የለም። አሁን እዚህ ላይ ከባድ ነው ለእኔ። አንደኛ የልጁን ሁኔታ አላወቅሁት፣ አላየሁት ምን ላይ እንዳለ ቆር ሳይመቸው አይመቸው። እስር ቤት ከባድ ነው። የሚኪ ጉዳይ ሚኪ ምንም የማይችል ልጅ ነው። የልጅ ሁኔታ ያሳስበኛል፣ ያስጨንቀኛል። አሁን ደግሞ እሷ ይሄን ጉብዳ ጣለችብኝ። ለእኔ ምንም ቃላት የለም። እንግዲህ እግዚአብሔር ማምነው አምላክ እኔ ለሱ ሰጥቼዋለሁ። ከምንም ከአቅሜ በላይ ከባድ ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘሁላችሁ በያላችሁበት ሰላም እመኝላችኋለሁ። ዛሬ በትንሽ በሚኪ እህት ጉዳይ ነው የመጣሁት። እንግዲህ የሚኪ እህት ጠፍታለች ተብሎ ወይም ጠፍታለች ወይም ፍቅረኛዋ ጋር ምናምን ነው። እናቷ እንግዲህ ከየት እንዳለች አላወቀችም። የሚኪ እናት እንግዲህ ትናንት ዕለት የተለቀቀው ቪዲዮ አይታችኋል። ዛሬ ደግሞ እንግዲህ ምን ማለት ታግታ ሊሆን ይችላል። ይቺ ልጅ ኦልሬዲ እናትየዋ ስታወራ ከሰማችኋት ፍቅረኛ ሽማግሌ መላክ ፈልጋ ወንድሟ አሁን እስር ቤት እያለ በዚህ እንትን ላይ ሁኜ እንዴት ነው ሽማግሌ የሚላከው ምናምን ብዙ ነገሮች እያሉ እናቱ እያለቀሱ አይታችኋል። የሚኪ እናት እህትየዋ ደግሞ ከሚኪ ልክ ከታሰረ በኋላ ቀርባ ነበር። ስለ ወንድሟ ብዙ ነገር ስታወራ ነበር። እንግዲህ ካስታወሳችሁ በፊት ማለት ነው። ዛሬ እንዴት እንደዚህ አይነት ነገር ልታረግ ቻለች? ምን ባላትስ ታግታ ሊሆን ይችላል? ይህን ነገር ወይ የራሔል እናት ወይ እንትን ብላት ሊሆን ይችላል። አሁን ላይ እያንዳንዳቸው እስር ቤት ነው ያሉት። እንደፈለገች የምትንቀሳቀሰው መኮንንና እንትና ናቸው፣ የራሔል እናት። ሌላ ማንም ሰው የለም። በእርግጥ ሊኖር ይችላል። እኛ ግን የምናውቃቸው እነሱ ስለሆኑ ወይ እነሱ አግተዋት ሊሆን ይችላል ይች ልጅ እንጂ ወንድሟ በዚህ ሁኔታ እያለ እሷ ሽማግሌ ለመላክ እናቷን እንደዚህ እንትን ማስጨነቅ ወይም እንትን ማለት ታረጋለች ብዬ አላስብም። ስለ ወንድሟ ብዙ ነገር ስታወራ አይታችሁታል። እንግዲህ ያላያችሁ ከዋላችሁ ወደ ታች ወረድ ብላችሁ ልዑል ጋር ማየት ትችላላችሁ። በእንባ እያለቀሰች ነበር ስለ ወንድሟ መታሰር እንትን ስትል የነበረው እና እንዴት በሰከንድ እንደዚህ ልትቀየር ቻለች ነው የኔ ጥያቄ። እንዴትስ ወንድሟ እስር ቤት ሆኖ እሷ እንዴት ሰርግና ሽምግልና እንዴት እንትን ልትል ቻለች? ሆን ብለው ወይ አግተዋት ነው? ለማየት ያበቃችኋል። ይሄ ነገር ወይ የራሔል እናት ወይ ይሄ የአቤል አጎት መኮንን እጃቸው እንዳይኖርበት ነው የተጠራጠርኩት እኔ። ምክንያቱም የሆነ ሰው የሆነ እንትን ጠፋ ከተባለ ከሁለት አንዳቸው ናቸው። ማናቸውም አሁን ሊያ ያለችው ያ እስር ቤት ነው። እንትናም ማነው ስሙ ታምራትም እንደዛው ውጭ ላይ ያሉት ሁለታቸው ስለሆኑ እንደፈለጉ እንትን የሚሉት። አሁን ደግሞ እነሱን የሚከታተላቸው ሰው የለም። እያያችሁ ነው። ሁላቸውም ቢዚ ሆነዋል። ከልዑል ከሚኪ ማን ነው ከአቤል ከነ ማን ናቸው እንዳለ ሁላቸውም ቢዚ ናቸው። ምንም እሱን የሚከታተሉበት ጊዜ የላቸውም። ስለዚህ ምን ማለት በዚህ እንትን ተጠቅመው ልጅቷን እነሱ ጋር አግተዋት እንዳይሆን ልዑል እንግዲህ ስራው እንዲሰራ ብዙ እንቅፋቶች እያመጡበት ነው። በቃ ከነጭራሹ ስራው እንዲሰራ አይፈልጉም። በዚህም እንትን ላይ እያያችሁ ነው። በቅርብ እንኳን ስንት ነገሮች እንደተፈጠሩ ምን ማለትም ይችን ልጅም እንደዛ እሱን ለመጠቀም እንደ መጠቀሚያ ሊያረጓት ፈልገው ሊሆን ይችላል። እንዳሉትም እንግዲህ ልጅቷ ከፍቅረኛዋ ጋር ጠፍታም ሊሆን ይችላል። ብቻ በደንብ ልዑል በዚህ ጉዳይ ላይ በደንብ እንትን ማለት አለበት። እኔ እንደዛ ስታለቅስ የነበረች ልጅ በሰከንድ ተቀይራ ወንድሟ እስር ቤት ሆኖ ነገ ይውጣ ዛሬ ይውጣ እየተባለ እንትን በሚልበት ሰዓት እሷ ሽማግሌ ካላኩ ብላ እንደዚህ እንትን ትላለች ብዬ በፍጹም አላስብም። የሆነ ነገር ካላደረጓት በስተቀር ወይ ካላገቷት ወይ ብቻ አላቅም።
ታዩታላችሁ። እና የዚህን ያክል እንትን አይደለችም። ምንም እንኳን የወንድሟ እንትን ተብሎ ይቅርና እንደው ለምን እንትን ሰው አይሆንም፣ የጎረቤት ሰውም ወይም እንትኗ አይሆንም። በዚህ ሁኔታ ላይ ሆና ስለ ሰርግ ስለምን የምታወራበት እንትን አይደለም፣ ሰዓት አይደለም። አሁን እንግዲህ የራሔልን እናት በፊትም ነግሬያችኋለሁ። ስለ ራሔል እናት ብዙ ነገሮችን ልዑልን ለመጠቀም የማትገባበት ነገር የለም። ኦልሬዲ እሷ ሴትዮ በተደጋጋሚ ብዙ ወንጀሎች እየሰራች ፊት ለፊት ከአቤል ጋም ከልዑል ጋም እንዲሁም ከነማናቸው ስማቸው ፊት ለፊት እየተፋጠጡ ከድርጅቱ ጀምሮ ማለት ነው። እና ይህ ሁሉ ነገር እያደረገች አይተው እንዳላዩ እያለፏት ዝም ብለዋታል። ዛሬም እንግዲህ ይችን ልጅ እሷ ከያዘቻት መኮንንም እጁ ሊኖርበት ይችላል። እሱ ራሱ እንደ በፊቱ አሁን የሚያሳድደው ሰው የለም። እንደፈለገ እንትን እያለ ነው። የእናቱንም የአቤል እናት ድርጅትም እንደፈለገ እንትን እያደረገው ነው። እነ ልዑል እንግዲህ በተቻላቸው አቅም አደረጉ። ከአቅማቸው በላይ ሲሆን እንግዲህ ሁሉም ትኩረቱ ሚኪን ለማስፈታት ነው እንጂ የሚሯሯጡት አሁን እቃ ምን አስገባ ምን አስወጣ ብሎ ማንም ሰው እንትን የሚለው ሰው የለም። ስለዚህ ምን ማለት ደግሞ አሁን ወደ ስራ ልዑል ስለተመለሰ ለምን በዚህ አንይዘውም ለምን በዚህ አንጠምደውም ብለው እንግዲህ ልጅቷን እንደ መጠቀሚያ አድርገዋትም ሊሆን ይችላል። እንግዲህ እሱን መድኃኒዓለም ይወቀው። ብቻ ባለችበት ሰላም ትሆን። ሚኪ ነገ ይወጣል ዛሬ ይወጣል እያሉ ገና ብዙ አሳሪ እንትን እያላቸው ገና እነሱ ደግሞ በአንድ በኩል ደግሞ ሌላ ችግር። እኔ አንዳንድ ሰዎች ግን ምን አይነት ህሊና ቢኖራቸው እንደሆነ አላውቅም። እነዚህ ልጆች በስንቱ ችግር እንደተያዙ ተመልከቱ። እግዚአብሔርን በጣም ነው የሚያሳዝን። ከዚህ ብሩክ ያሳዝነኛል። በአንድ በኩል ያልሆነ የሆነ ነገር እያሉ ልጁን ስራውን እንዳይሰራ የሚያደርጉት ነገር፣ እዚህ ደግሞ እንትና ደግሞ እስር ቤት ያለው ደግሞ ሚኪም ያሳዝናቸዋል። በቃ ልዑል በጣም ኧረ በስመ አብ! ለምንድን ነው ግን እንደዚህ የሚያደርጉት ግን? ነገሮች በቃ እየተደራረቡ እሱን የሆነ እንትን ለማስባል ወጥመድ ውስጥ ለማስገባት የማያደርጉት ነገር የለም። ከትናንት ወዲያ ቀርባ ይቺ ልጅ ታዲያ በዚህ 2 ቀን ምን ወሰዳት ይባላል? እናንተ ራሱ ስታስቡ ከትናንት ወዲያ ወንድሜን አስፈቱልኝ ያለች ስታለቅስ የነበረች ልጅ ዛሬ ጠፋች ሲባል እናቷን ትታ እናቷ በዚህ ሁኔታ እያለቀሰች ስለ ወንድሟ እያየች ጥላት ትሄዳለች ባሏን መርጣ። ይሄ ውሸት ነው። ታያላችሁ። ይሄን ነገር በደንብ እነ ልዑል ኦልሬዲ ያጣራሉ። ግን ታግታ ካልሆነ ዝም ብላችሁ ታያላችሁ። እንደዚህ ነገር አታደርግም። በእርግጥ የሰው ልጅን እንትን እንደ መልኩ ጸባዩን ላታቂ ትችያለሽ። ግን ደግሞ አፏ ሆኖ ስለ ወንድሟ በጣም እንትን ስትል የነበረች ሴት በ2 ቀን ውስጥ ካላገባው ቤት እንትን ላለው ብላ እንዴት ታደርጋለች ብዬ አላስብም። ይሄ እነን ነገር ማጣራት ያለበት የራሔልን እናትና መኮንንን ነው። በደንብ አድርጎ መሰለል ያለባቸው። ችግር እኮ ነው። እግዚአብሔርን ከማን ጋር ተስማምታችሁ ራሱ እንደምትሰሩ ግራ ነው የሚያጋቡ። በተለይ በልዑል ላይማ በቃ ሰሞኑን በልዑል ላይ ጥላቶች በጣም ደስ አላቸው። በቃ ልዑል ቪዲዮ ያለ መስራቱ ስራውን አቁሙ፣ በቃ ውስጥ ለውስጥ ብቻ ምንትን ስለሚልላቸው እሱ ወደዚህ እንዳይመለስ የማያደርጉት ነገር የለም። ለማን ደስ ይበለው ብሎ እናቱም ከ3 ቀን በፊት እኔ ነግሬያችኋለሁ። የአቤል እናትና የልዑል እናት ልዑልን ወደ ስራ እንዲመለስ በፊት ይቅርብህ ስራህን አቁም ነበር የሚሉት። ከዛ በኋላ ግን ሲያዩ ነገሮች ሙሉ ልጃቸው በምን አይነት ሁኔታ እንዳለ ሲያዩ እነሱ ጭራሽ ወደ ስራ እንዲመጣላቸው እየገፋፉት ነበረ። አቤልም የተቻለውን ሁሉ እያደረገ ነበረ። ግን በስከ መጨረሻ ድረስ
የመጣበት እንትን ግን የሚኪ ጠፋች ምናምን ሲሉ በጣም ነው ያስደነገጠኝ። የእውነት የማይሆን ነገር ነው በጣም። እኔ እንጃ ምን አይነት እንትን እየሰማን እንደሆነ አላውቅም። ኢትዮጵያ ውስጥ በየጊዜው በየእንትኑ ገና ልጁ እስር ቤት ወጣ አልወጣ እያለች እናት ገና አሁን ደግሞ ልጇ እንዲሆነች ስትባል ለእሷ ይከብዳል። መድኃኒዓለም ይጠብቃቸው። እንግዲህ እግዚአብሔር ከነሱ ጋር ይሁን። በተቻለን አቅም እኛም እንግዲህ ማገዝ ባለብን ነገር እናግዛለን። ሚኪም እንዲወጣ እንግዲህ የተቻላቸውን እያደረጉ ነው። አበበም እንግዲህ በተቻላቸው አቅም እንግዲህ የእሱንም እየተከታተሉ ከዛ እንትን ቤት እስከሚወጣ ድረስ ሐኪም ቤት እየለገመባቸውም ነው። ብቻ ያበበ ነገር እኔ ሁለተኛ ስለ አበበ ማውራት አልፈልግም። በጣም አስጠልቶኛል። ሰው በዚህ ልክ በራሱ ላይ ማሟረት እኔ አላውቅም። ኦሬዲ ወይ አንደኛውን እንትን ብሎ ቢያርፍ ራሱ እረፍት ነው። በቃ ሙቷል ተብሎ እንትን ይባላል። ግን ደግሞ እንደዚህ በቁሙ እየተጫወተ በሰው ህይወት ላይ ለእንደዚህ አይነት ሰው ደግሞ የሚያሳዝነው ሚኪ ብቻ ነው። በቃ ስለዚህ እኔ ስለ አበበ ማውራትም አልፈልግም። በጣም እጅ ብሎኛል ሰውየው ከምላችሁ በላይ። እንዲህ ሴቷ እኮ መጣች ቀጥታ በቃ እስር ቤት ገባች። ይህን ራሱ እስር ቤት ገብቶ ቢሆን ይህ ሁሉ ጣጣ ራሱ አይመጣባቸውም ነበር። አበበ እነሱ ጋር ባያስቀምጡት ኑሮ ልክ እንዳመጡ እንደተገኘ እንትኑን ምንድነው ስሙ የሚፈልጉትን ጥያቄዎች ጠያይቀው ምናምን ከዛ በኋላ እስር ቤት ቢያስገቡት እሱንም ታምራትንም ይህ ሁሉ ነገር ባይፈጠር ሚኪም አሁን እስር ቤት ባይገባ ኑሮ። ግን ደግሞ ይሄ ይፈጠራል ብለሽ በፍጹም አታስቢም። መቼም የሰው ልጅ ብዙ ነገር ታስቢያለሽ፣ ግን እንደዚህ አይነት ነገር ደግሞ ይፈጠራል ብለሽ ስለማታስቢ ብቻ ለበጎ ነው። እግዚአብሔር የተሻለውን ነገር እንዲሰጠው እመኛለሁ። እንግዲህ የሚኪ እህትም እንድትገኝ ሁላችሁም ጸሎት አድርጉ። ካለችበት ለእናቷ ስትል የእውነት ወጥታለሁ እንድትል እነዚያ ወንበዴዎች እጅም ከገባች እንግዲህ እግዚአብሔር ይጠብቃት። ሌላ ምንም ማለት አልችልም። በጣም ነው የሚያስጠላው የእውነት። እና የእውነት እኔ በጣም ነው እንትን ያልኩት የተናደድኩት። ልዑል ወደ ስራ መምጣቱ ሲያስደስተኝ ደግሞ የሚኪ እህት ጠፋች ሲባል ደግሞ እንግዲህ ምን አይነት እንትን እንደሚሰማችሁ እናንተም ታውቁታላችሁ። እኔ ያሳዘነችኝ ከምንም በላይ እህትየዋ ታግታ ይሁን ራሷ ፈልጋ ፍቅረኛዋ ጋር ሄዳ ይሁን እንግዲህ እሱን ገና መጣራት ያለበት ጉዳይ ነው። እኔ ግን እንደኔ ይሄ ከዚች ልጅ ጀርባ ወይ የራይል እናት ወይ ይሄ ማነው ስሙ መኮንን የተባለው እንዳይኖርበት ብቻ እየተጠራጠርኩ ነው። ግን ታያላችሁ ዝም ብላችሁ በፍላጎቷ ከሆነ እናቷ ስታለቅስ ስታያት ሳይውል ሳያድር ትመጣለች ብለን ተስፋ አደርጋለሁ። ልጅቷ ታግታ ከሆነ ደግሞ እንግዲህ የምናይ ይሆናል። ብቻ ባሉበት እንግዲህ ሚኪ ይወጣል ምናምን ሲሉ ተደስቼ ነበረ። ከ3 ቀን በፊት በጠበቃ የተባለው ብዙ ነገር እያለ ነበር። ግን ደግሞ እኔ የማንን እንደምታምኑ ራሱ አላውቅም የእውነት። በአንደኛው ቻናል አንድ ይወራል፣ በአንዱ ደግሞ አንድ ይወራል እና በሶስቱም በአራቱም ስታዩ ይምታታባችኋል። በቃ የትኛው ትክክለኛ እንትን እንደሆነ ማለት ነው። እኔ ይሄ ነገር በአሁኑ ሰዓት ላይ ያሉት ነገሮች አንዳንድ ነገሮችን እያጣራ ልዑል እያመጣ ነው ያለው። እንግዲህ ወደ ስራው ከተመለሰ ደግሞ መልሶ እንዳይጠፋ ብቻ እንጂ ከሰራ ካየ ነው እንግዲህ የዚች የሚኪ እህት ጉዳይ ደግሞ በደንብ መጣራት ያለበት ጉዳይ ነው። ሌላው እንግዲህ ትናንት ዕለትም ሲያስጨንቃችሁ የነበረው እንግዲህ የወንድማችን ሚኪ ያልኩኝ ብሩክ ማለቴ ነው፣ ሶሪ የብሩክ ጉዳይም እንትን ሲላችሁ ነበር። መድኃኒቱ እንትን ነው ምናምን ዶክተሩ ወይም
ብቻ ስለተያዘች ልጅቷ ሳትወድ በግዷ አባቷ ያለበትን ስለምታሳይ ስለሱ ብዙም አትጨነቁ። አሁን ላይ ያለበት ሁኔታ አሪፍ ነው። እንግዲህ እንደምናየው ከሆነ እጁም ምኑም ሁሉም ነገር አሪፍ ነው። ስለዚህ ምን ደግሞ እንትን እንደሚል እንግዲህ ፈጣሪ ጠብቃቸው ከማለት ውጭ ምንም አንልም። ለአሁኑ ግን ደህና ነው። ብዙዎቻችሁ ስትጨነቁ ነበር በመድኃኒቱ ዙሪያ ላይ። በተለይ ልጅቷ ካወራች በኋላ መድኃኒቱ ከተላከልህ በኋላ ከዛ በኋላ እሱን ከተጠቀምኩ በኋላ እንቅልፍ የሚያስተኛ መድኃኒት ነው፣ ለሰው የማይሰጥ ለእንስሳ የተዘጋጀ ነው ምናምን እያለች ብዙ ነገሮች እሱን ለማስፈራራት ይሁን እውነቷን ይሁን እንግዲህ የምታወራው እሱን እኔ ምንም የማውቀው ነገር የለም። ይሄ የምንድን ነው የሚሉት የባዕድ አምልኮ ምናምን እንትን የሚሉ ሰዎች እኔ ብዙም እንትን አይሉኝም። ያዝልኝ መድኃኒዓለም በሩቁ ብዙም እንትን አይሉኝም በቃ። እና እሱ ደግሞ እንደዚህ ብዙ መቀራረብ የለበትም ከነሱ ጋር ብዬ ነው የማስበው። አሁንም ደግሞ በዛ ሲቀርባት ደግሞ ሌላ ነገር ቀብታ ልጁን ያልሆነ ነገር እንዳታረገው እፈራለታለሁ ለሚኪ እውነት። ትናንት ዕለትም እንግዲህ ከልጅቷ ጋር ስንቅንቅ እየተደረገ ነበረ። ልጅቷን አባቷ ያለችበትን እንድታሳይ እሷ ደግሞ ግደለኝ አላቅም ያኔ ስልክም ሆነ ምንም ተደዋውለን አይቼው አላቅም ብላ የገዛ አባቷን እየካደች ነበር። እና ያው እንግዲህ እውነቱ መውጣቱ ስለማይቀር ቢዘገይም እንግዲህ ተከታትሎም ቢሆን ከአባቷ ስትሄድ ወይ የሆነ እንትን ስትል እንደምንም አድርጎ ይይዘዋል ብዬ ተስፋ አደርጋለሁ። ግን ለአሁኑ ግን ሁላቸውም ወደ ስራ ስለተመለሱ የእውነት ደስ ብሎኛል ከምላችሁ በላይ ማለት ነው። ሲጠፉ ስትጨነቁ፣ ሲመጡ ደግሞ ስትደሰቱ የእናንተን እንትን ራሱ ማየት ትልቅ ነገር ነው እና ከኛ የሚጠበቀው እነሱ ማበረታታት ነው። ቪዲዮዋቸውን ብዙዎቻችሁ እንግዲህ እየገባችሁ ታያላችሁ፣ ላይክ አድርጉ። ቪዲዮ ደግሞ ትንሽ እንትን ሲባል ሲለቀቅ የሆነ ከሰው ጋር እንዲደርስ በላይክ ብታረጉ ደስ ይለኛል። ሁላችሁም ማለት ነው። አንዳንዶች ገብታችሁ ዝም ብላችሁ ኮሜንት ጽፋችሁ ወይ የሆነ እንትን ብላችሁ የምትወጡ ሰዎች አላችሁ። ግን ከገባችሁ አይቀር ደግሞ ላይክ ብታረጉ ከእናንተ 0.5 ሳንቲም የሚቆጥርባችሁ ቢሆን ማንም ሰው አይጠይቃችሁም፣ እርግጠኛ ነኝ። ላይክ አድርጉ፣ ሰብስክራይብ አድርጉ የሚላችሁ ሰው የለም ከእናንተ በሳንቲም የሚከፍልበት ቢሆን ማለት ነው። ግን ደግሞ ይሄ የመልካምነት ብቻ እንጂ ምንም የሚያስከፍል ነገር ስላልሆነ ላይክ ብታረጉ ደስ ይለኛል። እና ቸር ወሬ ያሰማን። እንግዲህ የሚኪንም እህት መልካም ነገር እንመኛለን። እንግዲህ ባሉበት ሁላቸውንም ስለተመለሱ ደስ ብሎኛል። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮን ይመስላል። ብዙዎቻችሁ ስትጨነቁ ስለነበረ እንግዲህ ይሄን ይመስላል። በሌላ ቪዲዮ አዲስ ነገር እየላችሁ እመጣለሁ። ሰላም እና ፍቅር እየተመኘሁላችሁ የዛሬው ቪዲዮን ይመስላል። ሰላማችሁ ብዙ ትርፍ ይበልልኝ። ሁላችሁንም ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። እኔ ቤት ገብታችሁ ላይክ እና ሼር ለምታደርጉልኝ የእውነት ቃል የለኝም። በጣም ነው የማመሰግናችሁ። ሁላችሁንም ክበሩልኝ እህት ወንድሞቼ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።